በቃ እኔ አልፈልግህም፣ አልወድህም። እሺ እሺ፣ አዎ እሺ። ትሁት ቆይ ለምንድን ነው ይሄን ማድረግ የፈለግከው? ምንም ያደረኩት ነገር የለም። እንደ ድሮ ከቲና ጋር ትተባበሩብኝ ነው? አሁን እንደማያት ከሆነ እሷ አንቺን የማጥቃት ሀሳብ የላትም። ተመስገን። በቃ ተወኝ ልኑርበት። እንደዚህ ስለሆንክ እኮ አታገኘኝም። እኔ ናቲ ብቻ ነኝ። ይኸውልሽ አጠገብሽ ያለው ሰው የተሻለ ሰው ቢሆን ለደስቷ ስም ልተዋትም ነበረ። አሁን ግን አጠገብሽ ያለው ሰው የሚናደድ ጊንጥ ነው። ጊንጡስ አንተ ነህ። እሺ ከአንተ በላይ ጊንጥ አለ? እኔ ተደብቄ ምንም ነገር ማድረግ እንደማልፈልግ አንቺ እንዲሆን ታውቂያለሽ። ትሁት ንዴቴን የተቆጣጠሩት ከዚህ በላይ እዚህ ከቆየሁ በአንቺ ብስጭት እሱን እገለዋል። አንተ ወንድ ነህ። ወንድማ ወንድ ነው። ጨለማን ተገን አድርጌ የማላጠቃ ከኋላ እንደ ፈሪ የማላጠቃ ሁሉንም በጸባይም በፍቅርም ማስተናገድ የሚችል ሰው። እያስፈራራኸኝ ነው? ይኸውልሽ ማስፈራራት እችል ነበር። ፍቅር ነው ዝቅ እንድል ያደረገኝ። አለትልኝ ወጥተዋል አልወጋኸው ጫርን ያደረግ ደግሞ እሱን ሰበብ አድርጎ እዚህ ሲቀለብ ኖረ። እንዲህ እያልክ መሆኑን ማመን አልችልም። አካብዶ ነገረሽ። ይሄ አቃጣሪ እኔ ራሴ ቁስልናቸዋለሁ። እሺ ምንም አካበድ አያስፈልገው። አዎ በአንቺ ስለመጣብኝ ወግቼዋለሁ። ምን? አዎ አድርጌዋለሁ። እሺ ውጣልኝ። ትሁት ላስረዳሽ፣ ተረጋጊ። እውነቱን ልንገርሽ ብዬ ነው። እውነቱ ምን መሰለሽ? አንቺ ናቲ መጥፋትሽ ነው። እንደውም ተመስገን የወጋው እሱ ነው ሲባል ሰምቻለሁ። ምን? ትሁቴ እኔን ችግር ውስጥ አትክተች። የሆነ ችግር ሲፈጠር እንዳልነግርሽ ታደርጊኛለሽ። እና ዝም ልላ ነው? ይኸውልሽ ትሁቴ በብልጠት ጠይቅ። አባዬ ንገራት እንበሉ ሊድ ነው። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። እስከ ቪዲዮ ፍጻሜ ከኔ ጋር አብራችሁን ቆዩ። ትሁት ናቲን ተመስገንን እንደማትፈልገው ደጋግማ ነገረች። አባዬ እኔ በጭራሽ አንተን አልዋሽም፣ አንተን የሚጎዳ ነገር አላደርግም፣ እናም ቃል ገብቼ ላለሁ ሲል ነገረው። ስለዚህ አባዬ እባክህን ራስን ጠብቅ፣ ማንንም ማመን እንደሌለበት ደጋግማ ተነግሮ ጀመረ። እና ምንም ብትፈጠር አባዬ እባክህን ማንም ሰው ምንም ነገር ብለህ አትመነው እና ሰው እንዳይጎዳ ተጠንቀቅ ስትል ትመክሯለች። አልገባኝም፣ ምን ልትነግሪኝ ፈልገሽ ነው? እስቲ ለመናገር የፈለግሽውን በግልጽ ተናገሪ እያላት ነበር። አይ አባዬ እያልኩ ያለው ነገር ይሄ ብቻ ነው፣ ስለዚህ ጥንቃቄ እንድታደርግ እፈልጋለሁ እያለ ተናግረው ጀመረ። እና ቲና በመጨረሻ ትሁትን ለመናገር ትወስናለች። ቲና እባክሽን መሆን ነገር አትናገሪ፣ እኔ በጭራሽ ናቲን እወደዋለሁ፣ ፍቅረኛ ነው፣ እንድታከብሪ እፈልጋለሁ ስትል ነገረችው። እሺ ትሁት እንዳከብሪ የምትፈልጊ ከሆነ አከብረዋለሁ፣ ነገር ግን በጭራሽ እሱም ማማን የለብሽም ስትል እንደማይሆንላትም እንደውም ተመስገን ወጋ የተባለው ሳልሰማ አይቀርም፣ ሰማሁት፣ እሱ ነው የወጋ ስሉ ሰምቻለሁ። ስለዚህ እባክሽን የማውን ነገር አትወስኚ፣ ተረጋግተሽ ሆኚ ወስኚ እያላት ነበር። እና እባክሽ እሱን አንቺ አትነግሪኝ፣ የማውን ነገር አታድርጊ ብሎ ደግሞ ትነግረዋለች። ናትን እንድታከብሪኝ እፈልጋለሁ ስትል ትነግረዋለች። ናትን ትሁት ሁሉም ሰው እንትን እያለች ስለሆነ እባክሽ ነይ እዚህ እያላት ነበር። አይ በጭራሽ አልመጣም፣ አሁን መምጣት አለብህ፣ እዚህ እንድትቆይ እፈልጋለሁ ስል ትነግረዋለች። እናም እባክሽን አንድ ነገር ብቻ አድርጊ ስል ይጠይቃታል። ላገኝሽ እፈልጋለሁ ስል እሷም እሺ ትለዋለች። እና በዚህ አጋጣሚ ምን ማድረግ እንዳለባቸው መወሰን ይወስናሉ። ስለዚህ ተመስገንና ናቲን አንድ ላይ ይገናኙ ጀመረ። እና የማውን ነገር እየተናገረ ነበር ለናቲ። ተመስገንም እሱም እየነካ ስለሆነ ከዛ የማውን ነገር እነጋገራሉ። እና ምንም ቢፈጠር አንድ ነገር ማድረግ እንዳለባቸው ደጋግሞ እያወሩ ነበር። እና ምን ማድረግም እንዳለባቸው ደግሞ ሲናገሩ እና አሁን ማድረግ ያለብን አንድ ነገር ብቻ ነው ስል ይነገራል። ስለዚህ ማድረግ ያለባችሁን እና ባይ ከትሁት ነይ እዚህ ብሎ ትሁት መቼ ነው ሽማግሌ የሚልኩ እያለ መጠየቅ ይጀምራል። እና አንድ ቀን ሽማግሌ እንደምልክና ቀድሞ የባይ ሚስት ትገኝና ከዛ ሽማግሌ አብረን እንልካለን ስል ትነግረዋለች። ስለዚህ መጀመሪያ ማድረግ አለብን ስል ትነግረዋለች። ስለዚህ አንድ ነገር ማድረግ እንዳለባቸውም ጭምር
ስነግረው ነበር። ስለዚህ አንድ ነገር ማድረግ እንዳለባቸው ይወስኑና ማድረግም ያለባቸው በግልጽ ማውራት ይጀምራሉ። እንደ አጋጣሚ ተመስገንን ያገኘውና ማውራት ይወስናል። ትሁት እኔ ብቻ ነው የምታገባኝ፣ ተስፋ ብትቆርጥ ይሻላል። ይልቁንስ እኔም ፊት ለፊት አትጋፈጠኝ እባክህን፣ የማውን ነገር እንዳረጋ አትገፋፋኝ፣ ስለዚህ ትሆኝ ይለዋል። እና እያልኩ ያለው ነገር ትክክል ነው፣ ግን እባክህን የማውን ነገር እንዳረጋ አትገፋፋኝ ስል ይነግሯል። እሱም እያደረግኩ ያለህ እንደዛ አይደለም እባክህ ብሎ ይነግራል። እባክሽን እኔን ብትሰሚኝ ደስ ይለኛል ስል ይነግሯል። አርፈ ብትቀመጥ ይሻላል፣ ምንም ብትፈጠር እኔን ምንም ነገር ቢሆን መቼም ተስፋ አልቆርጥምና ማድረግ ያለብኝም በደንብ አደርገዋለሁ ስል ይነግረዋል። ግን ማድረግ ያለብሽን አድርጌ ስል ይነግራታል። እናም እንደ አጋጣሚ እና ተመስገን አባባን ለማግኘት ወደ እሱ ሄድና እዚህ መጥቶ እንዳገኝ እና ወደ ከተማ እንዲመጡም ጭምር ይናገራል። ስለዚህ እባክህን ወደዚህ እንድትመጣ ፈልጋለሁ ብሎ ሲነግረው እሱም እሺ ይልና እንዲመጣ ትዕዛዝ ይሰጠዋል። እሱም ይቀበልና እሺ ብሎ ወደ መምጣት ይወስናል። ስለዚህ አሁን ማድረግ አለብን አንድ ነገር ብቻ ነው ስል ይነግረዋል። እና እሺ እንግዲህ እመጣለሁ፣ ከተማ ሲመጣ እደውልልሃለሁ ስል ይነግረዋል። እና ማድረግ ያለባቸውም ደጋግሞ እየነገረ ምንም ቢፈጠር አንድ ነገር ብቻ ነው ብሎ ይወስናል። ቲናም ትሁትም አባዬ እባክህን ለማረጋጋት ወስኖ እና እስከ መቼ ትውጥ እያለ አባዬን እንዲረጋጋ ለማድረግ ስትሞክር ነበር። ስለዚህ ምንም ነገር ቢፈጠር ሁሌም ከጎኑ እንደሆነና እሱ እንድትረዳ ዝግጁ እንደሆነችም ጭምር እስከ መቼ ሁሉ ነገር ይስተካከላል አባዬ እያለችው ስትነግረው ነበር። እሱም እሺ በቃ ሄልና በነገሩ ይስማማል ማለት ነው። እና እየተፈጠረው ያለው ነገር ባናዶና ተስፋ ባስቆርጡም ግን መቼም ተስፋ መቁረጥ እንደሌለባትም ደጋግሞ ይነግረዋል። ስለዚህ ተስፋ መቁረጥ የሚባል ነገር እንደሌለው ሁሌም ከጎኑ ሆነ እንደሚደግፈው ትነግረውና ነገር ግን ትሁት ተመስገንን እንደማትፈልጉ ድጋሜ እንዳያስቸግራትም ጭምር ትነግረዋለች። እባክህ አታስቸግረኝ፣ በቃ ተወኝ፣ ብቻዬን መሆን እፈልጋለሁ፣ እንድትወኝ እፈልጋለሁ ስትል ትነግረዋለች። ነገር ግን እሱም እንደመወዳት ብትነግረውም ነገር ግን እኔ በጭራሽ አልወደውም፣ ስለዚህ አልወድም፣ እኔ እናትን ነው የምወደው፣ የናቲ ብቻ ነኝ፣ እንድትወኝ እፈልጋለሁ ስል እሱም እሺ ይለዋል። ስለዚህ እባክህ ተወኝ እሺ በለኝና ብላ ደጋግማ ትጠይቀዋለች። በዛ ዙሪያ ይስማማሉ ማለት ነው። እና እሺ በማለት አንድ ላይ በመሆን ይስማማል። ተመስገን ደህና ሰው ብኖርና ደህና ሰው ጋር ብጥልሽ ደስ ላይ ነበር፣ ነገር ግን አሁን ላይ እያለው ነገር ምንም ደስ እያለኝ አይደለም ስል ትነግረዋለች። ስለዚህ ልትተውም ተመስገንም ምንም ነገር ቢፈጠር ለመተው ይወስናል። እና አንድ ነገር ብቻ ለማድረግ ቢወስንም አሁን ማድረግ ያለባቸውን ነገር ቆርጦ ይነሳለሁ። እና እንደ አጋጣሚ ተመስገን እንደ አጋጣሚ ናቲን ፋዘርን ያገኙና ፋዘር ቦታ ሲጠይቃቸው የማውን መንገድ ነበር ያሳየ። ናቲ በጭራሽ ተመስገን የሚፈልገው ነገር እንዳይሳካለት እያደረገው ነበር። እናም በጭራሽ እዚህ እንደሌለና እንድርቆ ጭምር ደጋግሞ ሲነግረው ነበር። እና ተመስገን በመጨረሻ ፋዘርን አገኘው። ልጄ ይቅርታ ስልክ ደውዬ ስልኬ ስለዘጋብኝ ነው ብሎ ታጠይቅና አንድ ላይ በመሆን ይወስናሉ። በዛ የተነሳ ሁሉም ሰው አንድ ላይ እንደሚሆኑና ወደ ቤት ይዞ ሄደን እኔ 10,000 እቀጣለሁ ተመስገን ያሰውዬ ይዞ እንደማይመጣና 20,000 አደርጋለሁ ያለ በገንዘቡን እንደምትተከው ናትን የማውን ነገር አታርገው እንጂ እረፍ እንጂ እያላት ነበር። ነገር ግን እየተፈጠረው ያለው ነገር እንዳለው ግልጽ የሆነው ይረዳዋል። ስለዚህ ምንም ቢፈጠር አሁን ምንም ነገር ቢሆንም እንደማይስማማና አንድ ነገር ማድረግ እንዳለበትም ይወስናል። ስለዚህ አሁን ማድረግ ያለብን አንድ ነገር ብቻ ነው እያለው ነበር። እናም ስትሎም ናቲን አግኝታ ለማውራት ትወስናለች። ናቲም የማይሆን ነገር አትናገር ስትል ተመስገን እንደ አጋጣሚ አባዩን ይዞ ይመጣል ማለት ነው። ልክ ይዞ ሲመጣ በጭራሽ ደነገጠች። ይህን ነገር አላምንም፣ በጭራሽ ምን እየተፈጠረ ነው? እኔ ምንም እየገባኝ አይደለም ስል ይነግረዋል። እና ልክ ይዞ ሲመጣ እጅግ በጣም ይደነግጥና እንዳልታየ ሰው እንዳላየ ሰው ድንገት ተነስቶ ይወጣል። ናቲ በጣም ደንግጦ ነበር፣ ምክንያቱም ያልጠበቀ ነገር ነበር ማለት ነው። እና አይመጣም ስለው ስምን 20,000 ብር ሳይዝ የነበረው አሁን ላይ ፊት ለፊት መጥቶ ቁጭ ማለት እጅግ በጣም ይደነግጥና ማመን አቅቶ ከዛ ለመሄድ ይወስናል።
እና እየተፈጠረ ያለው ነገር ግራ ባጋባው፣ ነገር ግን ምንም አንድ ነገር ማድረግ ይወስናል እና አሁንም ቢሆን ከቲና ጋር ተገናኝቶ አንድ ላይ ማውራት ይወስናል እና ልክ ቲናን አግኝቶ ሳወራ እየተፈጠረው ያለው ነገር ምንም ይሁን ምንም ማወቅ አለብኝ እና እነሱን ለማጣላት እንደምታጣላቸው ደግማ ትነግረዋለች። እናም እሱም እሺ በማለት ይወስናል። እናም የምትፈልገውን ነገር አድርጋለሁ አጣላቸዋለሁ በማለት ቲና ከናቲ ጋር ስምምነት ትፈጥራለች። አባዬም የሚስቱን ጉዳይ እያንዳንዱ ነገር መጠየቅ ወሰነ እና እየተፈጠረው ያለው ነገር እስቲ በግልጽ ንገረኝ እናም ብሎ መጠየቅ ይወስን ጀመረ። እናም አሁን እየተፈጠረ ያለው ነገር እና ሚስቱ ምንም ማስታወስ እንደማችልና እየተካሄደ ያለው ነገር ደጋግሞ ነገረው። ስለዚህ ምንም ነገር እና እንደ ድሮ እንደምትስተካከል ተስፋ አረጋለሁ ስትል ትወስናለች። ስለዚህ አሁን ማድረግ ያለብን አንድ ነገር ብቻ ነው ስትል ትነግረዋለች። ስለዚህ አንድ ነገር ቲና በመጨረሻ ለትዊት ተመስገን ናቲ እንደማይሆንላትና አስመሳይ እንደሆነም ጭምር እሱ ስላት የነበረው ሌላ ነገር እሷ ግን እንድጠላውና እንድትርቀው ትነግረዋለች። ቲና ትዊት ግን እንደምትወደውና ምንም ነገር ቢፈጠር በጭራሽ እንደዛ ላረግ አይችልም ስል ትነግረዋለች። አይ የምሬን ነው እሱ ነው የወጋ ብሎ አባዬ እባክህ ትዊት እንጂ ስነስርዓት ያዥ። እኔ እኮ ትልቅ ሰው ነኝ፣ ነጭ ሽበት ያወጣ ሰው ነኝ፣ በጭራሽ አልዋሽም። ስለዚህ እየተፈጠረው ያለ ነገር በግልጽ ንገሪኝ ስል ይጠይቃታል። እናም ተመስገን በመጨረሻ እንደማትፈልጉ ደጋግሞ እንደተነግሮም እሱም እሺ ብሎ ይቀበላል። ምንም ቢፈጠር ካሁን በኋላ እንድትሆኝ እፈልጋለሁ እባክህን ስል ነበር እና አሁን ማድረግ ያለብን አንድ ነገር ብቻ ነው ስል ይጠይቀዋል። እና ምንም ነገር ቢፈጠር ሁሌም ከጎና እንደሆነና ሁሌም እንደሚደግፋትም ጭምር ይረዳዋል። ስለዚህ አንድ ነገር ማድረግም ካለባትም ጭምር ቢነግሩም አሁን ግን ብቻው መሆን እንደማይፈልገውም ጭምር መናገር ይጀምራል። እና አባዬ የእውነት ናቲ ነው የወጋ ብላ ስትጠይቀው አዎ እሱ ነው የወጋ ብሎ ስትጠይቀው ነበር። እየተፈጠረ ያለው ነገር በጭራሽ አላምንም ስትል ትጠይቀዋለች። እናም ትሁት በመጨረሻ ናቲ እንደወጋ ትሰማና እጅግ በጣም ትናደድና ትበሳጫለች። በመጨረሻ ቆይ ምን እየተፈጠረ ነው? አሁን እየጠየቅኩ ያለ ነገር እንድትናገር እፈልጋለሁ። እንዴት ተዋጋዋለች? ግን አሁ ጫርን ያደረጉት ቁስሉን እኮ በአይኔ አይቼዋለሁ። ስለዚህ በጭራሽ እንድትዋሸኝ አልፈልግም። ለምን እንደዚህ አደረግ? አሁ ለአንቺ ብዬ ነው ያደረጉት፣ ግን አንቺ ስጎዳብኝና አንቺ እንደውም እዚህ ሆኖ ስትቀለም ነበረ እኮ ብሎ ይጨዋል። ቢሆንም እንደዛ ማድረግ አልነበረም። ተሳፍራለች። ናቲ ቆይ ምን እየሆንኩ ነው? ለምንድነው እንደዚህ የምትሆነው? በማለት ይናደድና ይበሳጫል። ስለዚህ አሁን ምንም ነገር ማድረግ ስለማይችል በቃ ውጣልን ትልና ጥለው ይወጣል ማለት ነው። በመጨረሻም ትሁት እጅግ በጣም ትናደድና ትበሳጫለች። እንደዛ ማድረግ እንደሌለባትም ጭምር እየነገረችው ትበሳጫለች ማለት ነው። በዛ የተነሳ ምንም ቢፈጠር አንድ ነገር ማድረግ እንዳለባቸውም ጭምር እየነገረችው ምንም ቢፈጠር አንድ ነገር ማድረግ አለበት ብላ ተጫውባት ጀመረ እና ተናዳ እንደ አጋጣሚ ናትና አንድ ላይ ሲጨቃጨቁኝ ከዛ ምን ልታመጣ ነው? ፊት እኔ እኮ እንዳንተ ከኋላ ሰውን አልጎዳም ፊት ለፊት ነው የምጋፈጥ ይልና እጅግ በጣም ተናዶ ተመስገን ይመታው ጀመረ እና ይመታል። ስለዚህ አንድ ነገር ማድረግ ያለባቸው ነገር ቢኖርም ስል ይጠይቃል እና እንደዛ ማድረግ እንደሌለባትም ከዛ እባክህ ገለሃል ልቀቀው ብሎ ደጋግሞ ብለምንም ነገር ግን መደብደቡን ላቆም አልቻለም። በተደጋጋሚ እባክህን ተው እያለው ነበር። እናም በተደጋጋሚ እየጠየቀው ቢሆንም ግን ማድረግ ያለበትም እያሉ ነበር። እናም እባክህን ልቀቀው ብላ ደጋግማ ስትለምነው ነበር። እናም እባክህን የምታደርገው ነገር እያሰብኩ እያሉ ነበር። እናም አንድ ነገር ማድረግ እንዳለበትም ደጋግሞ እየነገረው ነበር። ስለዚህ እገላለሁ፣ አርፋ ማትቀመጥ፣ እኔ እንዳንተ ከኋላ ሳይሆን የምጎዳክ ፊት ለፊት መጥቼ ነው የምጋፈጥ፣ ስለዚህ ተጠንቀቅ በማለት ያስጨንቋል። እባክህን ልቀቀኝ ብሎ ደጋግሞ ቢለምንም ናቲ ራሱን ይስታል ማለት ነው። ተመስገን እገላለሁ፣ አርፈ ማትቀመጥ ከሆነ በእጄ ሰበብ ትሆናለህ፣ እባክህ ተመስገን ልቀቀው፣ ትገለዋለህ፣ በእጅ ይሞታል ብላ ደጋግማ ብትለምንም ትሁት ነገር ግን እሱ እንቅ አድርጎ አልለቅም ስል
እንደ አጋጣሚ ራሱን ይስታል ማለት ነው። ትሁትና ተመስገን እጅግ በጣም ይደነግጣሉ። ተመስገን ምንድን ነው ያደረኩ ያሳፍራል፣ እንዴት እንደዚህ ታደርጋለህ በማለት ትሁት እጅግ በጣም ትጮህበትና ትናደዳለች። እንግዲህ ራሱ ነው አርፎ አልቀመጥ ማለት ታዲያ ምን ማድረግ ነበረብኝ በማለት ተመስገን ባደረገው ነገር በጣም ደንግጦ ስለነበር ጥሎ መጥፋት ጀመረ እና እጅግ በጣም ደንግጠ ነበር። ናቲን እባክህ ንቃ እያለች ደጋግማ ብትለምኑም ነገር ግን ተመስገን በጣም ይበሳጫል። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላም።